ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እግዚአብሔር ይመስገን። ዛሬ የበላው አውራችሁ እስኪ እና ከዛ ምን አሰብኩኝ መሰላችሁ? እንዲሁ ራሴን ፈራጅ ቆርጣች እያደረኩ ነው። ለምን መሰላችሁ? ከዛ ሀገርሽ አትገቢም ወይ ይለኛል አንድ ማንሰሴ። ሀገሬ ገብቼ ብር የለኝም። ብር የሌላቸው ህፃኖችስ እያገቡ እየወለዱ አይደለም? እነሱማ በቤታቸው ኑረው ነው ያኔ በሀገራቸው ኑረው ከዛው ወልደው እዛው ተወልደው ሀገራት ተለቀቁ እላለሁ። ከዛ ደግሞ እንደገና እንዴ ቢሆንም ችግር የለውም ትንሽ ነገር ታያሽ፣ በቃ ትንሽ ነገር ታያሽ በቃ ይከስል ይለኛል። ከዛ እንደገና ደግሞ የሰው አፍስ ሰው በቃ ይሄን ያክል አመሰር ተብሬ የላትም ብዬ ለወንድ ሰርቸው ምናምን ይሉኛል እላለሁ። ከዛ ደግሞ ችግር የለውም እስኪ ትንሽ ተራራ አድርግና ከዛ እንደው በእጅ ያዝ ባረግ ይችን ቢይዝ ይችን ቢይዝ ባስቀምጥ ብል ከዛ ደግሞ ያን ነገር ደግሞ ያው ሲይዝ ደግሞ ብር ኢትዮጵያ ግን ምንም አይሰራም እንዴ። ጠር ሲመጣ እናደዳለን። የጠርጠር ሲሆን እዛ ደግሞ ሲያገቡ ትንንሾቹ ሲያገቡ ቆሜ እንዲቀርቡ አስባለሁ ማለት ነው። ስለዚህ እነሱ ምን አደርጋለሁ መሰላችሁ? በ30 ዓመት ይሄን ያክል ነው 30 ምናምን ዓመት ባገባ በ30 ምናምን ዓመት ይወልድ አያችሁ፣ ልክ እንደ ፈጣሪ አስባለሁ። አሁን እኔ ማለት ነው ራሴ ልክ በቃ አይደለም በቃ ሰው በቃ እንደዚህ ባረግ በዚህ ዓመቴ 2 ልጅ ወልድ 3 ልጅ ይበቃኛል። ሌላውን ነገር በቃ ታስቷል ማለት ነው። ነገር አለምን ረስቼዋለሁ። ስለዚህ እንደዛ እያልኩኝ አንድ ልጅ ደግሞ እንደማቶ 900 ዓመት አለው የምትኖር እኮ እንዴ ዛሬ አሁን የሚያየሽ አይደል? የሁላችሁ እድሜ ሳይጠግቡ በወጣትነታቸው በህፃንነታቸው እየሞቱ ያችላል እንዴ ነው ምናምን እላለሁ። ደግሞ ከዛ ያው መቼም ምንም አሁን እኔ አንድ ቀን መስላችኋለሁ፣ አንድ ቀን እንኳን አይደለም። እኔ አንድ ሴትዮ 4-5 ይሆናል 4-5 አንዱ ልቤ እንደዚህ ይለኛል፣ አንዱ ልቤ ወደዚህ ይለኛል፣ ወደዚህ እና እንዴ ነው የሆናችሁ? እስኪ አወሩ ምን ይሻላል? የጠር ሲመጣ ከተቀረ እንደው የሆነ ነገር ሲሆን የሆነ የሰርግ ነገር ሳዳምጥ ህፃን ልጅ እንደዚህ ምናምን ሳይ እንደው ዝቅን እላለሁ። ምግብ አልበላም። ምግብ ብታይ ምግብ አልበላም። ካለፈ በኋላ ደግሞ እንደገና በቃ ትንሽ ራስሽን አጨናንቂ የሆነ ቆርጠሽ መግባት ነው። ቆርጠሽ ግቢና ሀዩ እመጋላ አይደለ ሄደሽ እንኳን ችግር የለውም ሂጂና ካልሆነ አንግዲና ወለጅና ተሰደጅ ይለኛል። እንዴ ሰው ደግሞ እንዴት ነው በስንት ዓመቱ በ40-50 ዓመቱ እንዴት ነው የሚሰደደው? ገሪያ የሚገባ ነው እንጂ ለምንድን ነው የሚሰደደው? ማለት ደግሞ እንደገና ተመልሼ ማለት ነው። አይ ቢሆንም ያው ልጆችሽን ለማሳደግ እላለሁ ማለት ነው። በቃ እንዴ እኔ ከወለድኩኝ መልካም ልጆች ከሆኑ ለምን እላለሁ እንዴ ልጆችሽን አሁን ይሄን ያክል ዓመት ነው ያለ። አሁን የኔ ልጆች ግን አድገው ተምረው ተመርቀው እኔን ይጦሩኛል? አይጥሩ። ሰው ልጅ ከሆነ እንኳን ችግር የለውም። ያኔ ባይጦሩ እንኳን ያው ራሳቸውን ይችላሉ ምናምን እና ይሁን እንደዚህ እየተመላለስኩ ያለሁኝ ግን ይሄ ችግር የለውም፣ ምንም ችግር የለውም። አሁን ኦፕሬሽን ብቻ ለወስኝ ሀገር ልገባ ነው። ሀገር ገብቼ ሁሉንም ነገር አየዋለሁ። አንደኛ እንግዲህ የሰውን አፍ እንዲህ አድርጋ እኮ ይሄን ያክል ዓመት ሰርታ ስንት ዓመት ሰርታ በሰው ሀገር ምንም ነገር ሳትሰራ መጣኝ እንደ ወንድ እየሰጠኝ ምናምን ያገዝኳቸውም ያላገዝኳቸውም እኩል ስለሚያወሩ ያንን አንድ ይችላሉ። ሁለተኛ ደግሞ ባልሽ እንግዲህ ባሌ ምን የሚያፈቅረኝ ሰውዬ የሚያገባኝ ሰውዬ ምን አለ ሲለኝ ምንም የለኝ ሲል ስንት ዓመት ሰራሽ የሚል ያው ሁሉም ሰው ያውቃል። ይሄን ያክል ዓመት የጥለሽው ያው እንግዲህ ምንም ማድረግ አይቻልም። እንግዲህ ደሞዝም ተከፍሎኛል ወይ አረቦቹ አልከፈሉኝም ልበል እንዴ? ይሻል ይመስለኛል አንዳንድ ጊዜ እንደዛ አስባለሁ። ምክንያቱም አረቦቹ ይሄን ያክል ዓመት ሰርቼ አልሰጡኝም፣ ይሄን ያክል ዓመት ሰርቼ ደግሞ ስራ ፈትቻለሁ ግን ያምኑኛል ይሻላል እንጂ የሰጠኋቸው ሰዎች ሁሉ ከርተውኛል። ምክንያቱም ምንም እንዴ ለማን ሰጥተሽ ነው? በማን ነው እኮ የምታስገቢው? ለማን አድርገሽ ነው እያሉኝ እኔም 2-3 እያወራሁኝ ተቀምጫለሁ እላችኋለሁ። እና እስኪ እኛ ስንማከር ወደዚህ ስንል ብን ብሎ እድሜያችን ሄደ። ነገሩ ያው ጥሩ ነው ያለሁበት እኔ ያው ጥሩ ነው እንዴ? አይ ምን ጥሩ ነው። ስንት አሁን
በዚህ ዓመት ሶስት አራት ልጅ ነገሩ ጓደኞቼ ወልደዋል። እንዲ አይ አልወለዱም። ሶስት አራት እንኳን ሁለት እና ያገባሉ ያገባሉ። አሁን እኔ የማየው ምክንያቱም ያላገቡትን ነው የማየው። ለምን መሰላችሁ? ራሴን እንደዚህ ያገቡትን የወለዱትን ካየሁማ ራሴ ሰው አይደለሁም። እኔ ሀገር አሁን እኔ ጋር አረብ ሀገር መጥተው ቤት የሰሩትን መኪና የገዙትን አይደል እንደኔ ወልታ ዝቅ ያሉትን ስለማይ ብዙም እንትን አለ። ስለዚህ ሁለት ሶስት እየሆነች ራሴ በራሴ የቤት ስራ እየሰራሁ ነው እላችኋለሁ። እንግዲህ እስኪ ፈጣሪ ያወቀውና አንድ ቀን ሀገር ቤት ላይ ሄጄ ባላግብቼ ቤተሰብ ጋር ሆኜ የተፈጠረውን ነገር እነግራችኋለሁ። እሺ እስከዛ